ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ ወንድምና እህቶች የጌታ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ የመጨረሻውን ክፍል ከኔ ጋራ አብረን የምናየውን ከብሉይ ኪዳን የአንድ ሰው ጸሎት እንመለከታለን። የአቤት ጸሎትን እግዚአብሔር ደግሞ በዚህ ክፍል የሚያስተምረንን እናያለን። አንደኛ ዜና ምዕራፍ 4 ቁጥር 9ና 10 ላይ ይሆናል የመልእክቴ ዋና ሐሳብ። እንዲህ ይላል፣ ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህን መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል የያቤጽ ጸሎት። እግዚአብሔር አምላካችን እንደገና እናመሰግናለን፣ ይህንን ማለዳ ስለሰጠን፣ በአንድነት ቃል እንድንሰማ ደግሞ ምቹ ጊዜና እድል ስለሰጠን፣ ስለነበረን ጊዜ ሁሉ በበረከትህ ስለ ጎበኘን፣ በዚህ ሳምንት ውስጥ በተለያዩ ርዕሶች ደግሞ ስላስተማርክን ተባረክ። ዛሬም እንደገና በፊትን ቀረብን ጌታ ሆይ፣ ከያቤጽ ሕይወት ከያቤጽ የጸሎት ተማጽኖ የምንማረው ነገር እንዲኖረን እንዲቀርልን ለመንኩ። በበረከትህ አውለን፣ ጸጋ ይብዛልን፣ አትለየን። በጌታ በኢየሱስ ክርስቶስ ስትል ስማን፣ አሜን። እንግዲህ አንደኛና ሁለተኛ ዜና ስናነብ የመጽሐፉ ዋና ርዕስ እግዚአብሔርን መታዘዝ በረከት እንደሚያመጣ፣ አለመታዘዝ ደግሞ ፍርድን፣ ቅጣት እንደሚያመጣ ይገልጻል። እግዚአብሔርን ያስቆጣው 3 ዋና ዋና ነገሮች ነበሩ። አንደኛ እያንዳንዱ እስራኤላዊ ኃጢአት ይሰራ ነበር። ሁለተኛ ባዕድ አምልኮ፣ የጣዖት አምልኮን ደግሞ ያመልኩ ነበር። በሶስተኛ ደረጃ ደግሞ እግዚአብሔርን ከመታመን ይልቅ በሰው መታመን፣ በነገስታት በአለቆች ይታመኑ ነበር። እንግዲህ አንደኛ ዜና ስታነቡ እስከ ምዕራፍ 4 ቁጥር 9 ድረስ የዘር ሐረግ ነው የምናነበው። ለምን አንዳንድ ጊዜ ለምን የዘር ሐረግ ይጻፋል? ብዙ ጊዜ የምንዘላቸው ክፍሎች ናቸው አይደል? ከሌ ወለደ፣ በዚህ ሰዓት ሞተ የሚለው ሐሳብ። ለምን ይሄ የትውልድ ሐረግ አስፈለገ? እግዚአብሔር በእስራኤላውያን ሕዝብ ላይ ያለውን ፍላጎት፣ እንደ እግዚአብሔር ሕዝብ መመረጣቸውን፣ የትውልዱን ቀጣይነት ይገልጻል። የእያንዳንዱ ሰዎች ጅማሬ ከመወለዳቸው ጀምሮ የተመቻቸ አልነበረም። አንዳንድ ሰዎች ከደህና ቤተሰብ ያለ ምንም ችግር ይወለዳሉ አይደል? ፈረንጆች ይሄ ምንድን ነው የሚሉት? ሲልቨር ስፑን በአፋቸው ይዘው ይወለዳሉ ይላሉ። እኔ አስታውሳለሁ ትምህርት ቤት ሲሄድ የአውቶቢስ መሳፈሪያ አልነበረኝም። ልጅ እያለው በእኛ ዘመን አውቶቢስ 15 ሳንቲም ነበር። ደርሶ መልስ ደግሞ ስሙን ይባላል 25 ሳንቲም። ያንን አጥቼ በእግሬ የሚሄድበት ጊዜ ነበር። ዛሬ ልጆቼ ግን ሰርቪስ ደጃቸው ድረስ መጥተው ይወስዳቸዋል። አንዳንዶች ለችግር ለመከራ የተፈጠሩ የሚመስሉ አሉ። ሁሉ ነገር ያልተመቻቸላቸው፣ ሁሉ ነገር ጭልምልም ያለባቸው የሚመስል። ዛሬ በእንደዚህ አይነት ሁኔታዎች መካከል ስለተወለደ አንድ ሰው ታሪክ ነው የምንመለከተው። እንዴት እንደዚህ አይነት መሰናክሎች እንዳለፈ፣ ትልቅ ተጽዕኖ ፈጣሪ ስለነበረ ሰው ታሪክ እንመለከታለን። ሕይወቱ መጥፎ ጅማሬ ስለነበረው፣ ከድሃ ቤተሰብ የተወለደ፣ በመከራና በችግር የተወለደ። እንግዲህ እስካሁን በእነዚህ ምዕራፎች ውስጥ ወደ 500 ሰዎች አሉ። ከእነዚህ ስሞች መካከል የ12 ነገሮች የትውልድ ሐረግ ናቸው። በእነዚህ በምናነበው ምዕራፍ ውስጥ 44 ያህል ስሞች አሉ። ከእነዚህ ውስጥ የምናተኩረው በአንድ ስም ላይ ነው። ያቤጽ ይባላል። የስሙ ትርጉም ፔይን ማለት ነው፣ ስቃይ፣ ህመም፣ ጣር ማለት ነው። ይህ የሚያሳየን እናቱ እርሱን በወለደችበት ዘመን የነበራትን ሁኔታ የሚገልጽ ነው።
ታስታውሳላችሁ? ራሄል ቢንያምን ስትወልድ የያዕቆብ ሚስት በምጥ ወልጄዋለሁና ቤንጃሚን አለችው። ያዕቆብ ግን አይሆንም ቢንያም ማለት የደስታ ልጅ ነው። እሷ ግን የጣር ልጅ ነበር ያለችው። እዚህ ጋር ስለ ያቤጽ እናት የሚነግረን በችግር ዘመን፣ በመከራ ዘመን፣ በተስፋ መቁረጥ ዘመን እንደወለደችው ከፊት ለፊት የሚታያት አስቸጋሪ ሁኔታ ነው። ጨለማ ነው። እግዚአብሔር ብቻ ነው የእሷን ሁኔታ የሚያውቅ። ብዙ ጊዜ ወላጆች ለልጆቻቸው ስም ሲያወጡ መርጠው ልጅ ከመውለዳቸው በፊት ገና ገጠመኞቻቸው፣ ሁኔታቸውን አስመልክተው ስም ያወጣሉ አይደል? መጽሐፍ ቅዱሳችን ውስጥ የተለያዩ ስሞች አሉ። ያዕቆብ ማለት ለምሳሌ አታላይ ማለት ነው፣ ወይም አሰናካይ። ዮሴፍ፣ ያዕቆብ በጣም ከሚወዳት ከራሔል ሲወልድ ዮሴፍ አለ። ዮሴፍ ማለት ይጨምርልኝ ማለት ነው፣ እግዚአብሔር ሌላ። ከዛ በኋላ እያንዳንዱ ስሞች ስትጠቅሱ ትርጉም ያላቸው ናቸው። የእኔ ልጅ ስትወለድ አክስቷ ናት ስም ያወጣችላት፣ መጽናናት አለቻት። ምክንያቱም በዛ ጊዜ በጣም ከፍተኛ በቤተሰብ ውስጥ ሐዘን ደርሶ ነበር። አክስቷ ባሏን ባደጋ አጣች፣ እናቷን ጭምር እና ያኔ ባለቤቴ እርጉዝ ነበረች እና ይቺ ልጅ ስትወለድ መጽናናት፣ እግዚአብሔር ያጽናናኝ አለቻት። ያቤጽ ማለት ስቃይ ማለት ነው፣ ህመም ማለት ነው። ቤተሰቦቹ፣ ጎረቤቶች ሁሉ በዚያ ስም ይጠሩታል። እንግዲህ አስቡ፣ ሰው በዚህ ስም ቢጠራችሁ ምን ይሰማችኋል? አንተ ስቃይ፣ አንተ ህመም እና እራት ብላ ብትባሉ፣ እናቱ፣ ወንድሞቹ፣ ጎረቤቶች ሁሉ ቁስሉን እየነካኩ ያደገ ልጅ ነው። በዚህ ሁሉ ግን ይህን መርገም ሰብሮ ከቤተሰቡ መካከል ከእናቱም ሆነ ከወንድሞቹ ይልቅ የከበረ ነበረ ያቤጽ። ዮሴፍም እንደዚሁ ነው። የቤተሰቡን መርገም የሰበረ ወጣት ነበር። ዮሴፍ ከቤተሰቡና ከወንድሞቹ ምንም አይነት መልካምነት አላየም። ጥሩ ምሳሌ አልሆኑትም። የዮሴፍ ወንድሞች ጣዖት አምላኪዎች ነበሩ፣ አመንዛሪዎች፣ ነፍሰ ገዳዮች፣ ቂመኞች፣ ቅናተኞች ነበሩ እና ብዙ ጊዜ የድፍረት ኃጢአት የሚሰሩ። ከነዚህ መካከል ግን ዮሴፍ ወጣ። ያቤጽ በዚህ ስፍራ የተጠቀሰው ወይም የፈጸመው ትልቅ ጀብዱ ስላለው አይደለም። በጦርነት ድል አድርጎ አይደለም፣ ወይም ትልቅ ሕንፃ ሰርቶ አይደለም። ነገር ግን በጸለየው ጸሎት ምክንያት ነው። ይህ ጸሎት ደግሞ ከሌሎች ጸሎቶች የሚለይበት ምክንያት ምንድን ነው? የያቤጽ ጸሎት 4 ክፍሎች አሉት። አንደኛ እግዚአብሔር እንዲባርከው ጸለየ። ሁለተኛ እግዚአብሔር ድንበሩ እንዲያሰፋ ጸለየ። ሶስተኛ የእግዚአብሔር እጅ በእርሱ ላይ እንዲሆን ጸለየ። አራተኛ እግዚአብሔር ከክፋት እንዲጠብቀው ጸለየ። የመጀመሪያው እንግዲህ መባረክን ባርከኝ ነው ያለው። የዕብራይስጡ ቃል ብለስሚ የሚለው የተትረፈረፈ በረከትን ያመለክታል። ክብርን፣ የመንፈሳዊ በረከትን፣ የእግዚአብሔርን ኃይል፣ የእግዚአብሔር ጸጋና መመሪያ የጠየቀበት ሁኔታ ታያላችሁ። እግዚአብሔር በተለያየ መንገድ ይባርከናል። ዘፍጥረት 12:2 ላይ እግዚአብሔር አብርሃምን እናደርጋለሁ እባርክሃለሁ አለው፣ ታላቅ ሕዝብ አደርግሃለሁ አለው። እግዚአብሔር አብርሃምን በሀብት ባርኮታል፣ እውነት ነው። በልጅ ባርኮታል፣ በብዙ አቅጣጫ ባርኮታል። እንግዲህ ባርኮት በመጽሐፍ ቅዱስ ከእግዚአብሔር እንደሆነ ተገልጿል። ሕዝቅኤል የበረከት ዝናብ በሚል በዝናብ መስሎት እናያለን። እግዚአብሔር እንዲባርከኝ ስንጠይቀው እየጠየቅኩት ያለሁት ራሱን ለእኔ እንዲገልጽልኝ ነው። ከዚህ በፊት ከተገለጸልኝ በበለጠ መንገድ እንዲገልጽልን ነው። እኛ የእርሱ ልጆች ነን። የእግዚአብሔር ልጆቹን መባረክ ይወዳል። እግዚአብሔር ልጆቹን በተለያየ ነገር ይባርካል፣ በሀብት ይባርካል። ምሳሌ 10:22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል፣ ሐዘንም ከእርሷ ጋር አይጨምርም። ይሄ ማለት ባለጠጋ ብቻ ሳይሆን ይህ ባለጠግነት ሐዘን የሌለው ነው፣ ደስታ ያለው ባለጠግነት ነው። አንድ በልጅነቴ ያነበብኩት ታሪክና ምሳሌ ላይ ዘፈኔን መልስልኝ ያለው ጫማ ሰፊ ታሪክ አስታውሳለሁ። ሰውየው ጫማ ይሰፋል። ያን ክፍል አንብባችሁት ይሆናል። ጫማ በመስፋት ነው የሚተዳደረው። ከጫማ ሰፊው ቤት አጠገብ ግን ትልቅ ቤተ መንግስት የሚመስል ቤት አለ። እዚያ ላይ አንድ ባለሀብት ይህን ጫማ ሰፊ ወደ ታች ይመለከተዋል። የጫማ ሰፊ ሁሌ ይዘፍናል። ጫማውን እየሰፋ እያለ እያዜመ ነው። በኋላ ይህ ሀብታም በጣም ደስ ብሎት ለዚህ ጫማ ሰፊ በጣም ትልቅ ሽልማት ይሰጠዋል
ወርቅ ብር ምናምን ይሰጠዋል እና ያ በጣም ያስደስተዋል። ድህነትን ያርቃል ይለዋል። ከዛ የጫማ ሰፊ ቤቱ ወስዶ ጓዳ ይቀብረዋል ይላል እና ነገር ግን የሆነው ታሪክ ምንድን ነው? ስለዚህ ወርቅ ስለዚህ ብር እያሰበ መስፈኑን ተወ። አሁን እየቀጠቀጠ ድሮ ባለሀብቱን ያዝናናው ነበረ። በድምፅ ቀረ። ስለሚያስበው ስለ ወርቁ ነው፣ ስለ ብሩ ነው። ሌሊት እንቅልፍ አጣ። የሆነ ነገር ኮሽ ባለ ቁጥር ተሰረኩ ይላል እና በጣም ተረበሸ። ከዛ በኋላ ከብዙ ጊዜ በኋላ ሀብታሙን ሄደና የሰጠውን ወርቅና ብር መለሰለት። ዘፈኔን መልስልኝ አለ ይላል ሳነበው። ዘፈኔን መልስልኝ እንካ ይባላል። እውነቴን ነው። እውነቱን ሀብት ደስታን አይሰጥም። ዕንባቆም ይህንን ነው የሚናገረው እኮ ምንም እንኳ በለስ ባታፈራ በወይን ሐረግ ባይገኝ በጋጣ ውስጥ ከብቶች ባይገኙ እኔ ግን በአምላኬ ምን ያደርጋለሁ ይላል። ደስ ይለኛል፣ ሐሴት አደርጋለሁ ይላል። ወገኖች እግዚአብሔር በሀብት ይባርካል። አዎን። ነገር ግን ከዛ ሁሉ በላይ እግዚአብሔርን ያስቀደመ ሀብት ሲሆን ነው። ለዚህ ነው ሰለሞን ሲናገር የእግዚአብሔር በረከት ባለጠጋ ብቻ ያደርጋል አይልም፣ ሐዘንም ከእርሱ አይጨምርም ይላል። እግዚአብሔርን ስናመልክ እግዚአብሔር የበላይ ያደርገናል። ዘዳግም ላይ ስታነቡም 28፣ 13 እና 14 እግዚአብሔርን የሚያመልኩ ሰዎች፣ እግዚአብሔር የሚታዘዙ ሰዎች እግዚአብሔር የበላይ እንጂ በታች አያደርጋቸውም ይላል። ራስ እንጂ ጅራት አይሆንም ይላል። እግዚአብሔር ሲባርክ እውነት ነው፣ በሀብት ይባርካል፣ በጤና ይባርካል፣ በልጆች ይባርካል፣ በሁሉ ነገር በረከት ይበዛል። ስለዚህ ያቤጽ ከጸለየው ጸሎት የመጀመሪያው ነው፣ መባረክን ባርከኛል። ከዛ በኋላ በሁለተኛ ደረጃ ድንበሬንም አስፋው። ያቤጽ ከአይሁድ ነገር ነበረ። በዕብራውያኖች ዘንድ የገዢ ነገድ የሚባለው ድንበሬን አስፋው ሲል እንግዲህ ህዝቡ በስፋት እንዲኖር ነው። የአገልግሎት አስፋት አድማሱን መጠየቁ ነው። እግዚአብሔር ባስቀመጠን ስፍራ በህይወታችን በኑሯችን ባለን ነገር ሁሉ እንዲያሰፋን ቤታችን፣ አካባቢያችንን፣ ቤተ ክርስቲያናችንን፣ አድማሳችንን እንዲያሰፋ ማለታችን ነው። እግዚአብሔር ድንበርን እንዲያሰፋ ስትጠይቅ ያለህን ሁሉ ባለ ነገር ላይ ሁሉ ጥበቃው እንዲያበዛልህ ጭምር ነው። አዎ እግዚአብሔር ዳዊት ሲናገር በመዝሙር 1:3 ላይ እርሱም ነው የሚለው አይደለ? እግዚአብሔር የሚታዘዝ ሰው በክፎች ምክር ያልሄደ በውሃ ፈሳሾች ዳር እንደተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል ይላል። የሚሰራው የሚያደርገው የነካው ሁሉ ይባረካል፣ ይከናወንለታል። አዎ ስለ ዮሴፍ የጶጢፋር ቤት ተባረከ ይላል እግዚአብሔር ቃል። እግዚአብሔር በእስር ቤት ውስጥም ሞገስ ሆነው። ስለዚህ የነካው ሁሉ ይባረክ ነበር። በታላቅ ተስፋ መቁረጥ ጊዜም እግዚአብሔር ይባርከናል። ለዚህ ነው ራእይን አስፋው። ዳዊት በመዝሙር 81:10 ላይ አፍህን አስፋው እኔም እሞላዋለሁ ይላል። እግዚአብሔር ይባርከናል፣ በበረከት ይጎበኘናል። ስለዚህ ያቤጽ እየጸለየ ያለው ይሄን ነው፣ ድንበሬንም አስፋው። ወገኖች ራእያችን ሰፊ ይሁን፣ እግዚአብሔር ይባርከናል። ሶስተኛ የእግዚአብሔር እጅ በእኔ ላይ ትሁን አለ። ከእግዚአብሔር ጋር ያለን ግንኙነት መልካም እንዲሆን በእርሱ ላይ መታመናል ይኖርብናል። የእግዚአብሔር እጅ፣ የእርሱ ጥበቃ የእግዚአብሔርን አመራር ያጠቃልላል። የእግዚአብሔር እጅ እኔ በጣም የሚገርማቸው የሩትን መጽሐፍ በጣም ወደዋለሁ። የሩት መጽሐፍ ሳነብ በሐዘን ተጀምሮ በደስታ የሚያበቃ ነው። በሞት ይጀምርና በልጅ መውለድ ይጠቃለላል። ይህ ሐዘን ወደ ደስታ የለወጠው የእግዚአብሔር እጅ ነው። የእግዚአብሔር እጅ ከሩት ጋር ነበረ፣ ሲመራት፣ ሲነካት፣ ሲዳስሳት፣ በልጅ ሲባርካት። እንዲያውም ኢየሱስ ክርስቶስ ከሩት ዘር ግንድ እንደተገኘ እናውቃለን። ነህምያ ሲናገር ምዕራፍ 2:18 ላይ የአምላክም እጅ በእኔ ላይ መልካም እንደሆነች አየው ይላል። ወገኖች የእግዚአብሔር እጅ ከኛ ጋር ሲሆን በበረከት እንጥለቀለቃለን። ከማቴሪያል ከቁሳዊ በረከት ውጪ ደግሞ የእግዚአብሔር እጅ ከኛ ጋር ሲሆን በነፍሳትም እንባረካለን። የሐዋርያት ሥራ 11:21 ላይ ስታነቡ የጌታ እጅ ከኛ ጋር ነበረ፣ ያኔ በነፍሳት ተባረኩ፣ እግዚአብሔር አበዛቸው እና ጌታ ኢየሱስ ክርስቶስ ያለ እኔ አንዳች አታድርጉም ብሎናል። ስለዚህ የእግዚአብሔር እጅ ያስፈልገናል፣ ከእሱ ጋር እንድንጓዝ፣ ከእሱ ጋር እንድንመራ። በአራተኛ ደረጃ ደግሞ ከክፋትም ጠብቀኝ ብሎ ጸለየ ያቤጽ። ይህ ኪንግ ጀምስ ቨርሽን ላይ ስታነቡ ምን ይላል?
ኪፕ ሚ ፍሮም ኢቭል ዳት አይ ማይት ኖት ኮዝ ፔን ይላል። ይሄ ምንድን ነው? ለሌሎች ስቃይ እንዳልሆን ነው የሚለው። አሁን ያቤጽ እየተጠየቀ ያለው ስቃይ ህመም በመባል ነው እየተጠራ ያለው። ታውቃላችሁ፣ ስሙ ይሄ ነው። እባክን ስሜን ለውጠው እያለ ነው ያለው። እባክን ማንነቴን ለውጠው እያለ ነው ያለው። በሌሎች ላይ ፔን ኮዝ እንዳላረግ፣ በሌሎች ላይ ስቃይ እንዳልሆን፣ በሌሎች ላይ ህመም እንዳልሆን፣ በሌሎች ላይ ችግር እንዳልሆን፣ ለሌሎች ህመም መሆን አልፈልግም። ታሪኬን ለውጠው፣ መርገሜን አስወግደው እያለ ነው ያለው። ስምህን የምታበላሸው አንተ ነህ። መክብብ ሰለሞን ሲናገር ምዕራፍ 7 ቁጥር 1 ላይ መልካም ስም ከመልካም ሽቶ ይበልጣል ይላል። ለልጆቻችሁ ስም ስታወጡ የተለያየ ስም ታወጣላችሁ። መልካካም ስሞች አሉ። ዮሴፍ እንላለን፣ ሩት እንላለን፣ ሳሙኤል፣ ኢሳያስ እንላለን፣ አብርሃም እንላለን አይደል? ዮሐንስ፣ ያዕቆብ እንላለን። መጽሐፍ ቅዱስ ውስጥ ያሉትን ስሞች የተለያዩ ስሞች እናወጣለን። ነገር ግን ቃየል ብለን ስም አውጥተን ኢዛቤል፣ ይሁዳ ብላችሁ አታወጡ። ለምን? በነገራችን ላይ እነዚህ ስሞች እያንዳንዳቸው ትርጉም አላቸው። ይሁዳ ማለት ለምሳሌ ይመስገን ማለት ነው። ነገር ግን ይሁዳ ብለን ልጆቻችን ስም አናወጣም። ውሻችን እንኳን በዚያ ስም አንጠራውም። ለምን? ስሙን አበላሽቶታል። ስምህን የምታበላሸው አንተ ነህ። ስምህን የምታበላሸው አንተ ነህ። አንዴ ያነበብኩት ትዝ አለኝ። በጂሲ ስብሰባ ጊዜ እንግዲህ ከመላው ዓለም ለጀነራል ኮንፈረንስ ስብሰባ ይሄዳሉ እና እዛ አንድ ፓርኪንግ ኤሪያ አለ ይላል ጸሐፊው ሲጽፍ። እና እዚያ ፓርኪንግ ላይ መኪና ስታስገቡ ያው የግድ መክፈል ይጠበቅባቸዋል። እና እኔ ግን ስብሰባውን እስከምጨረስ ድረስ የፓርኪንጉ ኃላፊ አላስከፈለኝ እና ልክፈል ብዬ ብጠይቀው አይ አትከፍልም፣ ስብሰባውን መጨረሻ ላይ ትከፍለኛለህ አለ። እንዴ መጨረሻ ላይማ ይህን ስብሰባ ከጨረስኩ በኋላ በዚያው ብሄድስ ብለው አይ እንደዛማ ካደረግ ስምን ታበላሻለህ። እስከ ዛሬ ድረስ በዚህ ስብሰባ ይመጡ የነበሩ ሰዎች አንድም ቀን ገንዘቤን ወስደውብኝ አያውቁም። እንዲያውም አመስግነውኝ ቲፕ ሰጥተው ነው የሚሉት። አንተ ግን በዚያ ከሄድክ ስማችሁን ታበላሻላችሁ አለኝ አለ እና በጣም ጥሩ አስተማሪ ነው። ስማችንን ምን ያህል እንጠብቀዋለን? እንግዲህ ወደ ያቤጽ ታሪክ ስንመለከት ያቤጽ አትጠቅም፣ አትረባም፣ ምን ሊያመጣ ይችላል የተባለ ሰው ነበረ። ነገር ግን የእግዚአብሔርን በረከት በመጠየቁ ምክንያት እግዚአብሔር ድንበሩ እንዲያሰፋ፣ የእግዚአብሔር እጅ በላዩ እንዲሆን፣ እንዲመራው፣ ከክፋት እንዲርቅ በጸለየው ጸሎት ምክንያት ከወንድሞቹ የበለጠ ተጽዕኖ ፈጣሪ ሆነ። ወገኖቼ አንድ ሰው በሕይወቱ እያለ ያሳካው ስኬቶች ብቻ ሳይሆን ያለፈባቸው የመከራና የችግር ዓመታት ሊረሱ አይገባም። ጌታ ያደረገልንን አንርሳ። ያንን ያደረገልን እስካስረሳን ድረስ በእግዚአብሔር ላይ በይበልጥ እንታመናለን። ያቤጽ በጣም ትልቅ ሰው ነው። እግዚአብሔር ድንበሩ እንዲያሰፋው ትልቅ ነገር የተመኘ ነው። ስለዚህ ሁላችንም ትልቅ ነገር እንመኝ። አንድ ታሪክ በመናገር ላቁም። የሆነ አንድ ተማሪ 12ኛ ክፍል ፈተና ላይ ሲፈተን በጣም ጎበዝ ተማሪ ነው። አይ ተማሪ ሁሉንም ትምህርት ጥሩ ውጤት እንደሚያመጣ ያውቃል። በጣም ጎበዝ ነው። ነገር ግን ሂሳብ አይወድም እና በሂሳብ ምክንያት ደግሞ ያው ውጤቱ ከተበላሸ ዩኒቨርሲቲ እንደማይገባ ስለሚያውቅ ለሂሳብ ይጸልይ ነበር እና በኋላ መጨረሻ ላይ ፈተና ሲበተን ሂሳብ ሊሰራ ሲል ምንም የሚያውቀው ነገር የለም ሂሳብ። እጁን ጫንና ወረቀቱ ላይ ጌታ ሆይ አለ፣ በቃ ሂሳብ ምንም እንደማላቅ ታውቃለህ፣ ነገር ግን ጸልያለሁ ጥሩ ውጤት እንዳመጣ፣ ቢያንስ ሲ ነው የምፈልገው፣ በቃ ሲ እንዳገኛል እና ለሲ ጸለየ እና በኋላ ፈተናው ተሰጠው። በቃ ምርጫውን አንዴ ኤ አንዴ ቢ እያለ ብቻ በግምት ሞላ እና በቶሎ ወጣ። አንዳንድ ጊዜ ተማሪዎች ፈተና ቶሎ ሲወጡ ስታዩ
ጎበዝ ስለሆኑ ብቻ እንዳይመስላችሁ። ምንም የሚያውቀው ስለሌለ ምርጫውን ብቻ አጥቁሮ ወጣ። ኋላ ክረምቱን ሳይቀር ይጸልይ ነበረ የፈተና ውጤት እስኪመጣ ድረስ እግዚአብሔር ሆይ ሂሳብን ስጠኝ እያለ። መጨረሻ ላይ ወደ ትምህርት ቤት መከፈቻ መስከረም ላይ ሲደርስ ውጤት የሚነገርበት ጊዜ ሄዶ ውጤቱን ሲቀበል ቶሎ ብሎ የሂሳብ ውጤት ነው ያየው። ሌላውን በሙሉ ኤ እንደሚያመጣ እርግጠኛ ነው። ኤ አምጥቷል። ሂሳብ ደግሞ እንደጸለየው አገኘ። ደስ አለው አለ። ኋላ ግን ጥቂት ቆየና ደግሞ ውይ እግዚአብሔር ሆይ ለምን ለሲ ጸለይኩ? ለኤ ብጸልይ ኖሮ እኮ ኤ ያገኝ ነበር አለ ይባላል። ወገኖቼ ለሲ አትጸልዩ፣ እግዚአብሔር ድንበራችንን እንዲያሰፋ። አሁን ዳዊት እንዳለው አፍህን ክፈት እኔም እሞላዋለሁ ነው የሚለው። እግዚአብሔር ትልቅ ነገር ጠይቁት፣ ትልቅ ነገር ተመኙ እና ከያቤጽ አንዱ እምወድለት ይሄ ነው። ድንበሬን አስፋዋል። እግዚአብሔር እንዲያሰፋን እንዲያበዛን፣ በትዳራችን፣ በሕይወታችን፣ በስራችን፣ በኑሯችን፣ በተለይ ደግሞ እግዚአብሔር በቤተ ክርስቲያን በነፍሳት ድርቅ ተመተናል፣ እንዲያበዛን እንጸልይ። ወገኖች እኔ ስለ ሀገሬ ሳስብ በጣም ነው ማዝነው። እድሉን አግኝቼ የጎረቤት ሀገሮች ተምሬያለሁ። ታንዛኒያን፣ ዩጋንዳን፣ ኬንያን አውቀዋለሁ። ከዛ በኋላ ምስራቅ አፍሪካ ሀገሮችን በነፍሳት ተጥለቅልቀዋል። በአንዲት ከተማ ውስጥ ኬንያን በምታህል ከተማ እስከ 200 ቤተክርስቲያን አለ። እኛ ግን በነፍሳት ድርቅ ተመተናል። አሁን እናመሰግናለን፣ ቁጥሮችን አበዛን እያለን እንደ እንትን እየተከፋፈልን ጥቂት ሰዎች ቤተክርስቲያኖችን እንከፍታለን። ቁጥራችን 30 ቤተክርስቲያን አለን ምናምን እያልን እናወራለን። ነገር ግን የቤተክርስቲያን መብዛቱ ሳይሆን ምን ያህል ነፍሳቶች አሉ ብለን በቁጥር ብናካትት በጣም ያሳዝናል። እግዚአብሔር እንዲባርከን፣ አገራችን እንዲባርክ፣ በነፍሳት እንዲባርከን የተለየ ጸሎት እስቲ እናድርግ። አገልጋዮችን ጸጋ እንዲያበዛላቸው፣ የእግዚአብሔር ስራ ደግሞ ወደ ፍጻሜ የሚደርሰው በአገልጋዮች በፓስተሮች አይደለም። የትንቢት መንፈስ እንደሚነግረን በፈቃደኛ አገልጋዮች ነው። ስለዚህ እያንዳንዱ ምእመን ወንጌላዊ እንዲሆን፣ የፈቃደኛ አገልጋይ እንዲሆን ጌታ ኢየሱስ ክርስቶስ የመጣበት ዋና አጀንዳና ዓላማ ነው ወገኖቼ። ሉቃስ ወንጌል 19:10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል። ይሄ ነው የጌታ ኢየሱስ ክርስቶስ አጀንዳ፣ ከሰማይ ወደ ምድር የተላከበት አጀንዳ፣ ነፍሳትን የጠፉትን መፈለግ ነው። ይሄ የእያንዳንዳችን አጀንዳ መሆን አለበት። ስለዚህ ውድ ወገኖች በዚህ ላይ እስቲ ትንሽ እንጸልይ። እኔ ብዙ የሚያሳስበኝ ይሄ ነው። ኢትዮ ባርናባስ ሚኒስትሪ ዓላማችን ይሄ ነው። ምዕመናን ፈቃደኛ አገልጋዮችን ማሰልጠን፣ ለወንጌል እንዲሰማሩ እንዲሰራጩ ማድረግ፣ ከወጣቶች ጋር የቤተክርስቲያን ሽማግሌዎች፣ ምዕመናን በህብረት ወንጌል እንድንሰራ። ይህን ካላደረግን በስተቀር የክርስቶስ ዳግም ምጽአት ይዘገያል። ይህን ታውቃላችሁ። ክርስቶስ ስለ ተስፋ ቃሉ አይዘገይም ነው የሚለው ጴጥሮስ፣ ነገር ግን ሰዎች ንስሐ ይገቡ ዘንድ ይላል። ስለዚህም ጴጥሮስ ሲናገር በሌላ ስፍራ ደግሞ የክርስቶስን ዳግም ምጽአት መምጣት እየጠበቃችሁና እያስቸኮላችሁ ይላል፣ እንደምን በቅዱስ ኑሮ ልትኖሩ ይገባል ይላል። ክርስቶስን ምጽአት ልናፋጥን የምንችለው እያንዳንዳችን የነፍሳት ሸክም ሲኖረን፣ የነፍሳት ጥም ሲኖረን ነው። ስለዚህ እንደ ያቤጽ ጌታ ሆይ ድንበራችንን አስፋው እንበለው። ይህንን አድርገን እግዚአብሔር የሰጠን ኃላፊነት ተወጥተን ደግሞ የጌታን መንግሥት አስፋፍተን ክርስቶስ ዳግም መጥቶ ሁላችንንም ወደ ሰማይ እንዲወስደን ምኞቴ ነው። እግዚአብሔር ጸጋውን ያብዛላችሁ። ቀናችሁ የተባረከ ይሁን። የሰማነውን ለበረከት ያድርግልን። ተባረኩ፣ ተባረኩ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል
ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል።